መታሰቢያ ወርቁ የዜድቲኢ ማሽነሪ ኢንዱስትሪያል ላይ በመሰማራት የተለያዩ ምርቶችን ወደ ገበያ የሚያቀርብ ፋብሪካ ባለሙያ ነች። የአምራች ኢንዱስትሪውን ችግር ይፈታል ተብሎ የተጀመረው የኢትዮጵያ ታምርት ንቅናቄ የነበሩ ችግሮችን በመፍታት ረገድ የኢንዱስትሪዎችን ምርታማነት በማሻሻል ከፍተኛ ለውጦች መምጣታቸውን ታነሳለች። አሁን ላይ ኢንዱስትሪዎች ገበያ እንዳገኙና ምርታማ እንዲሆኑ እያደረገ ይገኛል። መጀመሪያ ላይ የነበረው ማርኬታችንና አሁን ላይ ያለው ማርኬታችን በጣም ዲፈረንት ነው። በብዙ መልኩ ተሻሽሏል። የማሽነሪ ማምራቹ ላይ ብዙ አልነበረም፣ ብዙም ካምፓኒዎች ስላልነበሩ። አሁን ላይ ግን ኢንዱስትሪ ሚኒስቴርም ትኩረት ሰጥቶ እያየን ይገኛል። ራሱም ፈልጎ ጠርቶ እንደዚህ አይነት ነገሮች ላይ እንድንሳተፍ ራሱ የጋበዘን ያለበት ሁኔታ ነው ያለው። ስለዚህ የተሻለ የሆነ ነገሮችን እያየን ነው። ይሄ ተስፋ ሰጪ ነገሮች ይታያሉ። ድሮ ኮንቬንሽናል ማሽኖችን ተጠቅመን ነበረ ብዙ ፕሮዳክቶችን የምናመርተው። አሁን ግን ራሳችን አፕግሬድ አድርገን ከውጪ ማሽን ሰው ፈልጎ እንዳይገዛ ለምን ኳሊቲውን በውጪ ስታንዳርድ ሌቭል የሚሆኑ ፕሮዳክቶችን ለማምረት ነው እየሞከርን ያለ ነው ማለት ነው። ሶ ኳሊቲ ላይ ነው አሁን ቤዚክሊ በደንብ እየሰራን ያለ ነው። ኢትዮጵያ ለኢንዱስትሪ ምቹ ሁኔታዎች ካሉባት ሀገር መካከል አንዷ መሆኗ ይነገራል። የሀገሪቱ ግዙፍ የአምራች ኃይል አቅም፣ ተፈጥሯዊ ሀብት እንዲሁም አመቺ ሕጋዊ ማዕቀፎች ለዘርፉ እድገት አዎንታዊ አስተዋጽኦ ከሚያበረክቱ መልካም አጋጣሚዎች መካከል ይገኙበታል። ይህን የእድገት ዘርፍ ለማስቀጠል የአዳዲስ የፖሊሲዎች ስትራቴጂዎች፣ የአሰራር ስርዓት ማሻሻያን አድርገናል። በተለይ ለኢንቨስተሮች ይሄ ምቹ የቢዝነስ ከባባይ ሁኔታን ከመፍጠር አኳያ ከአገልግሎት አሰጣጥ የሚገጥማቸውን ችግር በተቀናጀና በአጭር ጊዜ እንዲፈታ ከማድረግ አኳያ የተሰራ ነው። ይሄ የአምራች ኢንዱስትሪ ዘርፉ እንዲነቃቃ ከማድረግ ውስጥ ትልቅ ድርሻ ተጫውቷል። በተለይ በፕሮጀክት ደረጃ የነበሩ ኢንዱስትሪዎች ቶሎ ወደ ማምረት እንዲሸጋገሩ፣ የማምረት አቅማቸው የቀነሰ ኢንዱስትሪዎች የማምረት አቅም አጠቃቀማቸው እንዲሻል፣ ሀገር ውስጥ የገበያ እድልን ከመፍጠር በተለይ ተኪ ምርትን ከማምረት አኳያ የተሻለ ምርቶች እንዲመረቱ ከማድረግ አኳያ፣ ስለዚህ የመንግስት ድጋፍ ለአምራች ኢንዱስትሪ ዘርፉ ተጠናክሮ የቀጠለ ነው። አሁን ላይ ዘርፉን ለማነቃቃት የተለያዩ ስትራቴጂካዊ የመፍትሄ ሀሳቦች ተግባራዊ የተደረጉ ይገኛል። ከነዚህ መካከልም የኢትዮጵያ ታምርት ንቅናቄ ተጠቃሽ ነው። ኢትዮጵያ ታምርት ንቅናቄ የኢትዮጵያን ኢንዱስትሪያላይዜሽን የማዋለድ ንቅናቄ ነው። እንደ ሀገር የኢንዱስትሪ ሀብ የመሆን የኢንዱስትሪ ማዕከል የመሆን የማምረት አቅመዋለን። በሰው ኃይሉም በኢነርጂ አቅርቦትም ከጥሬ ዕቃ አቅርቦትም አኳያ እድሎች አሉ። ይሄን እድል ከዚህ በፊት አሟጠን አልተጠቀምንም። አሁን ይህን እድል አሟጦ እንደ ሀገር የመጠቀም ነው የኢትዮጵያ ታምርት ንቅናቄ። ስለዚህ እያመረቱ ያሉት ኢንዱስትሪዎችን ተስፋ እንዲፈነጥቆ የማድረግ ነው። በሚሰሩት ስራ ላይ ደስተኛ እንዲሆኑ፣ ችግር ሲገጥማቸው በተለያየ ደረጃ ያሉት የመንግስት ተቋማት ችግሮቻቸውን በቅንጅት እንዲፈቱ፣ ተጨማሪ ኢንቨስትመንት ሲመጣ ኢትዮጵያን እንደ ኦፕሽን ሳይሆን እንደ መጀመሪያ ተመራጭ አድርጎ እንዲመጣ የማድረግ ነው። የሀገር ውስጥ ምርትን የመጠቀም ልምድ እየዳበረ ሲሄድ ለአምራች ኢንዱስትሪው መነቃቃትን ይፈጥራል። በዚህ ረገድ የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርትን የመጠቀም ባህልን ከማሳደግ አንጻር በጎ ተጽዕኖ መፍጠር ችሏል። ከኛ ጋር እኩል አንድ ላይ መሄድ የሚችሉ የኢንዱስትሪ ዞኖች አሉ። በተለይ እኛም የምንፈልጋቸው እነሱም የእኛን ሰርቪስ የሚፈልጉ ስላሉ እርስ በርሳችን እንድንገናኝ፣ እርስ በርሳችን እንድንተዋወቅ፣ ኢንፎርሜሽን እንዲኖረን ያደርጋል። ሁለት ደግሞ ከውጪ የእኛን ሰርቪስ የሚፈልጉ እኛን ሲፈልጉ የነበሩ አካላት በግልም ከመንግስትም እኛ እዚህ አንድ ላይ ሆነን ሲያገኙን እኛ ኤክስፖዝድ እንሆናለን፣ ወደ ማርኬቱ ወደ ገበያም የመውጣት እድል አለን ማለት ነው። ስለዚህ እንደዚህ አይነት ኤክስፖዎች በተደጋጋሚ እንደውም አንድ ዴይ ብቻ ሳይሆን በተደጋጋሚ ቢኖሩ አንድ የገበያ ትስስርም ይኖራል፣ ሁለት ኤክስፖዠርም ስለሚኖር በጣም መልካም ነገር ነው ብዬ አምናለሁ። ይህም ኢትዮጵያ የኢንዱስትሪ ማዕከል የማድረግ ሀገራዊ ዕልምን እውን የማድረግ የሚያስችል አቅም እየፈጠረ ነው። አሁን የጀመርነውን ንቅናቄዎች፣ ኢኒሼቲቮች፣ የመንግስት ድጋፎችን በተለይ የማቀላጠፍ ሰው ወደ ኢትዮጵያ ቢዝነስ ለመስራት ሲመጣ በቀላሉ የሚገባበት፣ መውጣትም ሲፈልግ በቀላሉ ኤግዚት የሚያደርግበት፣ በተለይ የፖሊሲ መናበቦች ኮንሲስተንሲ እንዲሆኑ፣ ተገማች እንዲሆኑ ይሄን መፍጠር ይኖርብናል። አሁን ከተያዘው ከነበርንበት እድገት የተሻሻለ የመጣ ነው። በተለይ አምና ወደ 10.1 እድገት መጥቷል። ዘንድሮ ወደ 13% እድገት ይመጣል ተብሎ ይጠበቃል። ይሄ መንግስት ከሰጠው ትኩረትና የፖሊሲ ተመራጭ ከመሆኑ የመጣ ነው። ይሄ ቀጣይነት መኖር አለበት።
አንድ አመት መጥቶ የሚቋረጥ ሳይሆን ዘላቂነት ያለው እድገት ሊረጋገጥ የሚችለው ቀጣይነት ያለው እድገት ስናረጋግጥ ነው ማለት ነው። ኢትዮጵያ ታምርት ለአምራች ኢንዱስትሪ ዘርፍ ዘላቂ ልማትና ተወዳዳሪነት ምቹ ሁኔታ የሚፈጥር ሀገራዊ ንቅናቄ በመሆኑ የሀገር ውስጥ አምራች ኃይልን እያበረታታ ይገኛል።